ቢባል ሃይሚ ካንቺ ጋር መለያየት አልፈልግም ማለት አምነ እየተቀበልክ ነው። ልጁ የኔ ቢሆን እንኳን እኮ እያልከኝ ነው። እኔ እንደዚህ አይነት ሸክም መሸከም አልፈልግም። በቃ እኔ አንተ ልጅ ኖሮክ ምናምን ልጁ እንኳን ያንተ ቢሆን እኔ ካንተ ጋር ቀጥዬ ምን አይነት ህይወት ልመራ ነው? ብሩኬ አብረን እንቀጥል እኮ ነው የምልሽ። አልችልም። ለምን ከመም ይቻላል? ብሩኬ አልችልም። ስለምወደው ነው። ለምወደው ሰው ምንም ነገር ባደርግ እያለች ነው። እኔም እኮ ወድሃለሁ አይደል? እንዲሰማኛል እኮ ይህን ነገር አምኜ መቀበል አልችልም። በቃ አንተ ልጅ ሊኖርህ እንደሆነ ማሰብ አልፈልግም። በቃ እያሰብኩኝ ልጅ እንዳለ እያወቅኩኝ ደግሞ አብሬ መኖር አልችልም። መለየት ካለብን እንለያይ። በቃ ሰብኩት ያለምኩት መች ሆነ የጠረጠርኩት። ፋሚሊ እንደምን አላችሁልኝ? ዛሬ ደግሞ በሌላ ቪዲዮ መጥተናል። የዛሬው ቪዲዮአችን ምን ያሳዩናል የሚለውን ደግሞ እስከ ቪዲዮ ፍጻሜ ከተከታተለን ብዙ ነገር እንማራለን። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። ቪዲዮውን ሰብስክራይብ እያደረገን ሁላችንም ላይክ በማድረግ እንጀምራለን። በቀጥታ ወደ ቪዲዮ እናልፋለን። ታዲያ እኔ ምርር ብሎኛልና እና ጋሽዬም የሚሉት ነገር አለና እሱ ነገር ጥሩ መፍትሄ ሆኖ ታየኝ። ጋሽዬ እኮ ምን እኔን እየተረዳኝ አይደለም ማለት እሱ ተረድቶሽ እኮ ነው ሃይሚ። አሁን የተፈጠሩትን ነገሮች አምነን መቀበል ያለብን ሰዓት ነው ብዬ አምናለሁ እንጂ እንደዛ ካላደረግን ሁሌ ጸብ ነው፣ ሁሌ የሆነ ነገር ነው፣ ሁሌ ሰላም የለም። ለምሳሌ ምን ልናደርግ እንችላለን? ብሩኬ እኔ በጣም ደክሞኛል፣ የምሬን ነው። እኔ እያንዳንዱ ነገር አሰልች ነው። ሁሉም ነገር ያሰለቻል፣ ሁሉም ነገር ያደክማል። እኔ ምን መወሰን እንዳለብኝ ራሱ በዚህ ሰዓት አላቅም። ከነገሮች ለመራቅ እየሞከርኩ ነው፣ አንተንም ላለማግኘት እየሞከርኩ ነው፣ ግን ምንም አልቻልኩም። በቃ አንተን እንኳን ላለማግኘት በሞክር አንዱ በቃ ሊያገኘኝ ይፈልጋል፣ ስላንተ ሊያወራኝ፣ ነገሮች እንዲስተካከሉ ምናምን። በቃ አሁን ትናንት ራሱ ጋሽዬ በጣም ብዙ ነገር እያለኝ ነበረ፣ በጣም ማለት ነው። ግን እኔን እየተረዳኝ እስከማይመስለኝ ድረስ ተረድቶኛል እኮ አውቃለሁ፣ ግን አንተንም ስለሚወድ ሊሆን ይችላል እንደሆነ ታውቂያለሽ። አውቃለሁኝ እኮ ጋሽዬም ልክ እንደሆነ ታውቂያለሽ። ግን ደግሞ በዚህ ልክ ሊሆን ይችላል እኮ በዚህ ሁኔታ ውስጥ እንዴት እኔ እናንተ አንድ ላይ መሆን እንችላለን? ብሩኬ እንዴት ነው ማንችለው? ሰው ተጋብቶ ወልዶ ይፋታ አይደል? እሱ ልክ ነህ። እኛ ደግሞ እርግጠኛ ባልሆነ ነገር ላይ እኔና አንቺ ወደማይሆን ነገር ውስጥ ከምንገባ ልጁ እስኪወለድ ብሩኬ እኔ ባንተ ምክንያት በጣም ብዙ ጊዜ ተፈትኛለሁ አይደለ? አንተም እንደዛው በጣም ብዙ ፈተናዎችን አልፈናል። ግን አሁን የመጣው ፈተና በጣም ትልቅ ነገር ነው። ልጅን የሚያክል ነገር እኔ እንደዚህ ጨካኝ መሆን አልፈልግም፣ ራስ ወዳድም መሆን አልፈልግም እኮ። ስሚኝ አቅመሚ ልጁ ይወለድ፣ ከዛ የማን እንደሆነ ይጣራ። የኔ እንኳን ከሆነ ማድረግ ያለብኝን ብቻ ነው እኔ ማደርገው። ገብቶሻል? የኔ ልጅ ነው ከተባለ እንኳን አቅመሚ የኔ ልጅ ከተባለ እንኳን እኔ አልቀጥልም ከሷ ጋር። አንተ በጣም ነው ያዘንኩኝ። ምንድነው ይሄ ነገር ይፈጠራል ብዬ እኔ አልገመትኩም በፍጹም። ማለት ይሄ ነገር ይፈጠራል እንዲህ እስከለያዩ ድረስ የመጣ ነገር የልጅቷ የሱም ሆር የሌላ ሰው ሆኖ ይሁን እሱ የምታወቀው ነገር የለም። እና ይሄ ነገር በጣም ከባድ ነገር ነው ያደረገው። የምር እንዲህ አልጠበቅኩም ነበር። እስቲ አሁን ቪዲዮ አይተን እንመለስ። ወለድ እንኳን የብሩክ ሆኖ እንኳን ቢረጋገጥ ካንቺ ጋር ነው መቀጠል እንፈልገው። ቅመሚ የኔ እንደማይሆን አውቃለሁ እኮ የኔ እንደማይሆን እኮ አውቃለሁኝ። ግን ልጁ ይወለድና የኔ ከሆነም ካልሆነም እኔ ቢሆን እንኳን ነው የምልሽ፣ ቢሆን እንኳን ከሷ ጋር ነው ያልቀጥልም፣ ካንቺ ጋር መቀጠል ነው ፈልገው። እኔ ደግሞ እሱን አልፈልገውም ቅመሚ። እሱ ነው ዋናው። እርግጠኛ ባልሆንበት ነገር እኔና አንቺ መለያየቱን የሚበጀን ነገር አይደለም። ምንም አይነት መፍትሄ የለንም እኮ። እንደዚህ አይነት ነገሮች እንዳይፈጠሩ እኮ ማድረግ ትችል ነበር አይደል? ቅድሚያ መጠንቀቅ ትችል ነበር። ሃይሚ እሱ አሁን እዚህ ጋር ምንም እንትን የለውም፣ ጥቅም የለውም። እሱማ ጥቅም የለውም። ኦሬዲ ተፈጠረው እኔ እንትን ሆነ ምን ሆነ የሚሉትን ነገሮች እኔ እንደዚህ አይነት ሸክም መሸከም አልፈልግም። በቃ እኔ አንተ ልጅ ኖሮክ ምናምን ልጁ እንኳን ያንተ ቢሆን እኔ ካንተ ጋር ቀጥዬ ምን አይነት ህይወት ልመራ ነው? ብሩኬ ምን ችግር አለው? እኔ ደስተኛ መሆን አልችልም። ብሩኬ እንዴት ነው ደስተኛ መሆን አልችልም? እንዴት ነው ማችው? ቀላል እኮ ነው ሃይሚ። ብሩኬ እኔ ምን አይነት ወሬ እያወራህ እንደሆነ ራሱ ሊገባኝ አልቻለም። መኖር ይቻላል። እንዴት ነው መኖር ማይቻለው? ቀላል እኮ ነው እንዴ። ማንስ እየኖር አይደል እንዴ? ልጅ ኖሮት ይጋባው አይደል እንዴ? እኮ አውቃለሁኝ። እኔ ግን እንደዚህ አይነት ሸክም ብቁ አይደለሁም። እኔ እንደዚህ አይነት ሸክም መሸከም አልችልም። ብሩኬ እየነገርኩህ ነው። አሁን እኮ ሁሉ ነገር ገና ልጁ እስኪረጋገጥ እኮ ነው የምንጠብቀው። እኔ ካንተ ጋር እኮ እርግጠኛውን ምን ሆኖ ልጁ ሲወለድ አይደለ? እስከዛ እየመጣን ሁሌ ከምንጣላ በቃ ይሄ ነው የሚሻለው። ከኔ ጋር ሁኚ፣
ከኔ ጋር ሁኚ ሀይሚ ማለት አምኜ እየተቀበልክ ነው? አምኜ መቀበል አይደለም በቃ ሁሉም ነገር ሰልችቶኛ ምንም ማምጣት ስለማንችል ቀኑ እስኪደርስ መጠበቅ ነው። እንኳን እኮ እያልከኝ ነው እኮ ቅመሜ ቀኑ እስኪደርስ መጠበቅ እኮ ነው። አድርገኸዋል ብሩኬ? እኔ ስንቴ ነገርኩሽ ሀይሚ እኔ አላደረኩትም። ሰምተሽ ነው ታዲያ ልጁ እንኳን የኔ ቢሆን እያልከኝ እኮ ነው። ትናንት እኮ የሰማሁት ነገር ሌላ ነው አይደል እንዴ? እሱ አላደረገውም እየተባልኩኝ ነበር እኮ። ተረተሽኛል። እኔ ላደርገውም አላደርገውም ምንም የሚፈይደው ነገር የለም አሁን ላይ ገብቶሻል አይደል? እየመጡ መጨቃጨቅ ምንም የሚጠቅም ነገር አይደለም። ሰማሽኝ አይደል ሀይሚ? ምንም አይጠቅምም። የሚበጀን ይሄ ነው በቃ እውነታውን እስክናቅ ድረስ ያቺ ልጅ መታ ካልተናገረች በስተቀር እኮ ምንም ማምጣት አንችልም። ሁሌ ጸምነን ነው። እሷ ደግሞ ወደ ሌላ እርምጃ ነው የምትሄደው። በእርግጠኝነት ማለት ነው። አላቅም ምን ወደ ምን ወደ ፖሊስ እንኳን ብትይ እንኳን እኮ ፖሊስ እኔን አያስገድደኝም አይደል? ሊል የሚችለው እኮ ልጁ ያንተ ከሆነ ልጁን ተንከባከብ ነው እንጂ ከሷ ጋር ኑር ሊለኝ እኮ አይችልም። እኔ እሱን አላቅም። እኔ እውቀቱ የለኝም ስለ እንደዚህ አይነት ነገር ግን ያንን ለኔ ልባል አልችልም። ገብቶሻል አይደል? እኮ እኔ ግራ ገባኝ። እሺ ለምንድን ነው የምታስጨንቀኝ? ሀይሚ እያስጨነኩሽ አይደለም እኮ ከኔ ጋር መሆን እንችላለን። አብረን እንቀጥል እኮ ነው የምልሽ። አልችልም። አመታት የተገነባው ፍቅር በአንድ ጊዜ እንዲህ ሲበላሽ ብጥብጡ ሲወጣ በጣም ከባድ ነው። ይሄ ነገር በፍጹም ማለት ማይጠበቅ ነገር ነው። ለብዙ ጊዜ ለብዙ ወራት ለብዙ አመታት የገነቡት ፍቅር እንዲህ በአንዴ ሲበቅል በጣም ግራ የሚያጋባ ነገር ነው። ይሄ ነገር ማለት የምር እንደኔ እንደናንተም ብታስቡ ማለት ይሄ ነገር ከባድ ነው። ይሄ ነገር ወዴት እያመራ ነው? እንዲህ በመለያየት የሚሆን ነገር የለም። በማውራት ቼክ በማድረግ እውነታውን በማውራት ነው የሚሆነው። ያኔ በዚህ ክፉ ጊዜ በዚህ በሚጨንቅ ጊዜ ላይ ከጎኔ ካልሆንሽ ያኔ ደግሞ የኔ አይደለም ቢባል እኔ ጋር ብትመጪ ምን ብዬ ነው የምቀበለው? እኔ የሚበጀው ነው ነገርኩሽ ሀይሚ የመሰለኝ ነው። ጭቅጭቅ ላይ እንደዚህ አይነት የሆነ ያም እየመጣ ያም የሆነ ነገር ምናምን እያለኝ እኔ ካንተ ጎን መሆን አልችልም። ለምንድን ነው ማለት? ሲቀጥል ደግሞ እኔ ካንተ ጎን መሆን የማልችለው እኔ ከሷ ጋር መጣላት አልፈልግም እያልኩ ነው። በአንተ ምክንያት ወይም በወንድ ልጅ ምክንያት ከሴት ልጅ ጋር መጨቃጨቅ በጣም ስልችት ነው ያለኝ። እኔ ትናንት ራሱ እንዴት ትግስቴን ተቆጣጥሬ ሳወራት እንደነበር እኔ ነኝ የማውቀው። እሱንም ጋሽዬ ሊያገኛት ስለፈለገ ብቻ ማለት ነው። በጣም ነው የሚያናድደው። ንግግሯም ሁሉ ነገሯ በጣም ነው የሚያበሳጨው። እንዴ ሻውን እኔ ካልኩት ነገር እኔ ወደዋለሁ እያለች ነው። ጭራሽ ደግሞ እኔ ወደዋለሁ ስለምወደው ነው ለምወደው ሰው ምንም ነገር ባደርግ እያለች ነው። እንደዚህ አይነት ወሬ እያወራች እኔን ልቤን እያቆሰለች እንዴ ምን ማለት ነው? እኔም እወድሃለሁ አይደል እንዴ ይሰማኛል እኮ እና አስሬ እየመጣች እንደዚህ እየነገረችኝ እያቆሰለችኝ እኔ ካንተ ጎን ሆናለሁ ብሩኬ። የትም ብንሄድ ደግሞ እንደማትፋታን አውቃለሁ። ሀይሚሽ ምን ታመጫለሽ? ምን ማምጣት አንችልም እኮ በቃ ያለው መፍትሄ ነው። በቃ እኔ ብቻዬን ሆኜ ራሴን ላረጋጋ በቃ። ከዛስ እሺ ልጁ ተወለደና የብሩክ አይደለም ይባል እኔ ምን እረዳሻለሁ? ምንስ ብትይኝ እረዳሻለሁ? እንደውነቱ ምን ማለት ነው? እኔ ያው ሁሉ ስቃይ ውስጥ ሆኜ ከጎን ያቶኝ አሁን ስለሱ ባናወራ ጥሩ ነው። ለምንድን ነው ማናወራው? እኔ እኮ እየነገርኩሽ እኮ ነው። ጊዜ ይፈታዋል እኮ እስከዛ ከኔ ጎን ሁኚ እኮ ነው ያልኩሽ። ልጁ በተወልዶ እንኳን የብሩክ ነው ቢባል ሀይሚ ካንቺ ጋር መለያየት አልፈልግም። ከዚህ በላይ አማርኛ ምንም ልነግርሽ አልችልም። እንዴ ሚሻለን እሱ ነው በቃ የሚበጀንም እሱ ነው። አልፈልግም ምንም አልልም። ሌላ ኮሽታ አንፈልግ። ሌላው ይባል ከተባለ እኔ ደስተኛ አልሆንም እያልኩ ነው። ገባህ? እሺ ሀይሚ እኔ ራሴን ነው ማስቀደም ያለብኝ። ልጅ ኖሮኝ ብታገኘኝ እኔን አታገቢኝም? ልጅ ኖሮኝ ከዚህ በፊት ብታገኝ እኔን አታገቢኝም? እኔ አላቅም። እኔ አንተ እንደዚህ አይደለም አማቀ እሱን አላቅም። እኔ እንደዚህ ብዬ ወስኜ ልነግርህ አልችልም። እኔ አላቅም። እሱን ቦታው ላይ ስትሆን ነው የትኛውም ነገር ሊገባህ የሚችለው። አሁን ያለውበት ቦታ ስለሆነ ነው እንደዚህ አይነት ስሜት ውስጥ የገባሁት። ምናልባት አንተ ልጅ ኖሮ አግኝቼ ከሆነ ከመጀመሪያው ሊቀበለው እችላለሁ። ግን እኔ አንተን እንደዚህ አይደለም ያገኘው ብሩኬ። አሁን ማስተካከል እንችላለን እኮ ብሩኬ። እኔና አንተ ከስር ከመሰረቱ አብረን ነው አይደል የመጣነው። ማስተካከል እንችላለን። ቢያንስ ራሴን እንኳን እንዳዳምጥ ጊዜ ስጡኝ፣ ሁላችሁም ብትሆኑ ማለት ነው። እንዴ ይሄን ነገር ለመቀበል ቀላል ነገር አይደለም። በቃ ግዴታ አሁን ስላልከኝ አሁን እንድቀበልም ደግሞ አጠብቅ። ሲቀጥል ደግሞ እንደዚህ አይነት ጥያቄ ምን አይነት ጥያቄ ነው?
ምናልባት ልጅ ኖሮ ካገኘው ካምኜበት ፋሚሊ እኔ ያሰብኩት ነገር ምንድነው? ቆይ ጭንቅላቴ ላይ አይምሮ ላይ የሚመጣው ነገር ምንድነው? እሷ ከ6 ወር በፊት ነው ያለችው፣ እሱ ከ1 ዓመት በፊት ነው ተገናኝተናል ምናምን ያለው እና አሁን የልጁ ወይም የልጅቷ የእርግዝናው ትንሽ ሳምንታት ነው የሆነው እና ያ ሁሉ ወር ቆይቶ እንዴት ቆይ እሺ ስታስቡ እንዴት ነው ነገር ይቆይ? የምር በጣም ግራ የሚያጋባ ነገር ነው ይሄ ነገር በጣም ግራ ያጋባል። ልጁ እኮ የሚተወልዱ የኔ እንኳን የብሩክ ነው እንኳን ቢባል እኮ በቃ ከዚህ በላይ አታስጨንቀኝ ብሩክ፣ በቃ ተወኝ። እንደዚህ አይነት ነገር እንዴት ባንዴ እንደወሰን ትጠብቃለህ? በእግዚአብሔር ቻልክ ከዚህ በላይ ባታወራኝ ባታስጨንቀኝ ደስ ይለኛል። ምክንያቱም ይሄ ለኔ ቀላል አይደለም። በቃ ብሩኬ እኔ አንተን ማጣት የምፈልግ ነው እንደሚመስል ለምንድን ነው የማትረዳኝ? እኮ እንደዛ ካልሆነ ለምን ከኔ ጎን አትሆኝም? እሺ ሁሉም ነገር እስኪታወቅ እኔ ይሄን ነገር አምኜ መቀበል አልችልም። በቃ አንተ ልጅ ሊኖርህ እንደሆነ ማሰብ አልፈልግም። በቃ እያሰብኩኝ ልጅ እንዳለ እያወቅኩኝ ደግሞ አብሬ መኖር አልችልም። እንዴ ችግር አለው ሃይሚ? እኔና አንቺ እንዳንለያይ ከፈለግሽ እኮ ይሄ ነው ያለው አማራጭ። እኔ የምፈልገው ይሄ ነው። ገብቶሻል? ከእኔም ከአንቺ መጎዳት አልፎ ቤተሰብንም ነው የምንጎዳው። ገብቶሻል አይደል? ብሩኬ በቃ ተወኝ። በጣም እየተሰቃየሁ እንደሆነ አልገባህም? ቅመሚ እኔ እኮ እረዳሻለሁ። እንዴ ያለው አማራጭ እኮ ይሄ ነው። ታዲያ ማናችሁ ምን እየተረዳችሁኝ አይደለም? እኔ አወዛጋቢ ስሜት ውስጥ ነኝ። በቃ ከራሴ ጋር ራሱ መሆን አልቻልኩም። እሺ ለምንድን ነው ዝም ብለሽ የምታለቅሽው? ለምንድን ነው ህመም የምትሆኝብኝ? ሃይሚ እንዴ ተወኝ በቃ ብሩኬ። ዝም ብሎ እኔን ማጣት ትፈልጊያለሽ ወይ? ምን አይነት ጥያቄ ነው? አብረሽኝ ከጎኔ ሁኚ። ልጅ ቢኖረኝ አብረሽኝ አታገቢኝም ነበር ወይ? እንዴ ብሩኬ ያለው አማራጭ ብቻ ስለሆነ ምን አይነት ጥያቄ ነው? እሺ ምን ማምጣት እንችላለን? ምንም አናመጣም እኮ። እኔ ብሩኬ ለምን አይገባሽም? ምንም ማምጣት አንችልም። ቅመሚ ምን ለምንድን ነው በቃ ደስተኛ ያልሆነ ህይወት እንድኖር የምትፈልጉት? እኔ ደስተኛ አላደርግሽም ብያለሁ ሃይሚ። አታደርገኝም በእርግጠኝነት። ለምንድን ነው ደስተኛ ማላደርግሽ? ዝም ብለሽ አታልቅሽ በእናትሽ ሃይሚ። ያለው አማራጭ ብቻ ስለሆነ እኮ ነው። ምን ላደርግሽ? እኔ አንተን ተጣልተን ራሱ በሙሉ ልብ ያምንህ ነበር። ከዚህ በኋላ ምን አይነት እምነት ይኖረኛል? እውነት አድርገኸው ከሆነ እኔ ምን አይነት እምነት ነው የሚኖረኝ? ሃይሚ እንደዚህ አሁን ተወልዶ ልጅ የኔ ልጅ ካልሆነ ደግሞ እኔስ ምን አይነት እምነት ነው የሚኖረኝ? እኮ እሱን እርግጠኛ ሆነ ንገረኝ። አላደረኩትም ብለህ እርግጠኛ ሆነ ንገረኝ። አላደረኩትም ብል ምንም የሚያመጣው ለውጥ የለም አሁን ላይ። በቃ እንደምታየው ነው። ታገስኩ፣ አየሁ፣ ምንም የሚለወጥ ነገር የለም። ስለዚህ ልጁ እስኪወለድ መጠበቅ ነው። ምን ላድርግ? እኔ ስንቴ ነገርኩሽ አላደረኩትም ብዬ። በቃ ያለው አማራጭ ካላደረከው እርግጠኛ ሆነ ንገረኝና በቃ አብሬ ልሁን። ካለዛ እኔ እንዴት ነው የልጅቷን ጸብም ሁሉ ነገር ቋቋመዋለሁ፣ ችግር የለውም። ግን እንዴት ነው እኔ ልጅ እንኳን ቢኖረኝ አብረሽኝ ሆኜ እያልከኝ እንዴት ነው እኔ ትዕግስት ሊኖረኝ የሚችለው? እኮ ምን ችግር አለው ሃይሚ? እኔና አንቺ እንዳንለያይ ከፈለሽ ለምን ይከብድሻል? ይሄ ቀላል አይደለም ሃይሚ። ተወኝ በቃ ሻታልኩሽ በእናትሽ። እኔ በጣም አሙኛል ሃይሚ፣ በእናትሽ ሃይሚ። ልጅቷ በማለያየታቸው የምትደሰተው ነገር ምንድን ነው? የምታስበው ምንድን ነው? ነገር ይኸው እሷ ትደሰታለች በዚህ ነገር። ቆይ እንዲህ ሲለያዩ ሲበታተኑ የምር ደስተኛ ናት በዚህ ነገር? የምር ከባድ ነው። እንደኔ ያውቃል ልቤ ለእኔ እንደማትሆነኝ ተረድቶታል ቀልቤ። ሆነን ጽንፍ ለጽንፍ በአካል ተራርቆ ዛሬም ያፈቅርሃል ልቤ ተስፋ ቆርጦ። እንደማላገኝ ያውቃል ልቤ ለእኔ እንደማትሆነኝ ተረድቶታል ቀልቤ። ሆነን ጽንፍ ለጽንፍ በአካል ተራርቆ ዛሬም ያፈቅርሃል ልቤ ተስፋ ቆርጦ። የአይኖቼ ቀዳዶች ውሃ ያፈለቁ ጉንጬንም በጉንጭ ሲያቋርጡ አትዘኝ ያለኝ ሲያጽናናኝ መንፈስ ቁርጠ ስትለየኝ እንዴት ይቻል ነፍሴ። የአይኖቼ ቀዳዶች ውሃ ሃይሚ ለምን አትሰሚኝ? ምን ልስማ? እንረጋጋና እናውራበት በቃ። ምንም ማምጣት አንችልም። ምን ይሄን እየተሰማኝ ያለው ሃይሚ? በቃ ብሩኬ በቃ
በቃ ከዚህ በላይ ልቤን አትስበረው። ሁሌ እንደዚህ ከዚህ እኔ እኮ ሃይሚ እንዴት ነው የምታስቢው? ለምንድን ነው እንድናደር የምታደርጊው? እኔ ለምንድን ነው እየተረዳኸኝ ያልሆነው? ስለተረዳሁሽ እኮ እሺ እኔ ላይ እንደዚህ አይነት ነገር ብትሰማ ምን ይሰማህ ነበር? እሺ ሃይሚ እኔ እኮ አሁን በአንቺ ቦታ ሆኜ ተረዳሁሽ። እሺ እኔ ልጅ አላት ተብለህ ቢነገርህ ምንድን ነው የሚሰማህ? አይደለም ልጅ አላት ከሌላ ሰው ጋር እንኳን ተኝታለች ተብሎ ሌላ ሰው ማቀፌን ስትሰማ ምንድን ነው የሚሰማህ? ለምንድን ነው እኔን እየተረዳኸኝ ያልሆነው? ሃይሚ ስለተረዳ እሺ እንለያይ ብዬ እንድቀበል ነው የምትፈልጊው? እሱን ነው የምትፈልጊው? እኔ ብሩኬ ለምንድን ነው ማንግባባው? እኔን ቅድሚያ እንግባባ ከምንነቋቆር። እንለያይ ብዬ አክሴፕት እንዳደርግ ነው የምትፈልጊው? ያ ነገር እንዳይፈጠር እኮ ነው አይደል የምጠራው? በቃ አዩም ምንም ቢያንስ በዚህ ሀሳብ ተስማማልኝ። በቃ መለያየት ካለብን እንለያይ። በቃ ከዚህ በላይ እርስ በርስ በቃ እንትን ማለት የለብንም እንዴ። ሰው ከወዳጅ ርቆ ሲኖር ያለ ዘመን ይቆረቁረዋል የሄደበት መንገድ። ሰርቼ ማደሬን ሰው መግባባቴ መች ዘዴ ፈጠረ ለብቸኝነቴ። እንዲህ በአንድ ማለያየታችሁ በጣም ከባድ ነው። እንዲህ ተነጋግራችሁ የቻላችሁትን ብታረጉ ጓደኞቻችሁን ቢያረጉ የተሻለው አማራጭ አለ እኮ። እናንተ ስትለያዩ አይመችም። ስለዚህ ብትታረቁ የተሻለ ነው። ባትለያዩ ባትነጣጠሉ በመሀል የሚገባ ነገር አለ እና ከባድ ነው። ስለዚህ አትለያዩ እና እስቲ አሁንም ቪዲዮዎችን አይተን እንመለስ። ፋሚሊ የዛሬ ቪዲዮአችን ይህን ይመስል ነበር። አብራችሁኝ ስለሆናችሁ ከልብ አመሰግናችኋለሁ። በሚቀጥለው በሌላ በአዳዲስ ቪዲዮዎች እንመለሳለን። ስለነበረን ጊዜ ከልብ አመሰግናችኋለሁ። በቀጣይ ቪዲዮ አገኛችኋለሁ። ሰላም።